ሰላም ናችሁ? ሁላችንም እንግዲህ ሳምሰንግ ጋላክሲ ስልኮችን እንጠቀማለን። ለምሳሌ ያህል ሳምሰንግ ጋላክሲ ኤስ25፣ ኤስ25 ፕላስ፣ ኤስ25 አልትራ፣ አሁን ደግሞ ጋላክሲ ዜድ ፎልድ 7 የሚባለው ዜድ ፍሊፕ 7 ምናምን የሚባሉ እናውቃቸዋለን። ሁላችንም ማለት ይቻላል ኦልሞስት 90% የሚሆኑ ኢትዮጵያውያን የምንጠቀመው ሳምሰንግ ጋላክሲ ስልኮችን ነው። ነገር ግን አንድ ቀን እንኳን አስባችሁታል? የያዛችሁት ሳምሰንግ ጋላክሲ ስልክ ጀርባ ያለው ፋብሪካ ይሄ ስልክ እንዴት እንደተሰራ አስባችሁ ታውቃላችሁ? ለምሳሌ ኤስ25 የያዛችሁ ሰዎች ያ ስልክ እንዴት በጣም ፓወርፉል ስልክ ነው። የሁላችን የሳምሰንግ ጋላክሲ ስልኮች እጅግ በጣም ፓወርፉል ስልኮች ናቸው። እነዚህ ስልኮች እንዴት እንደተሰሩ አንድ ቀን እንኳን አስባችሁ ታውቃላችሁ? የስ በጣም እጅግ በጣም የሚያስደንቅ ፋብሪካ አለ ይህን ስልኮች የሚሰራ። እኔ እንዲሁ ለማጋነን እያልኩ አይደለም ማወራችሁ፣ በእውነት እጅግ በጣም የሚያስደንቅ ፋብሪካ አለ። የሳምሰንግ ሃይቴክ የሆነ የስማርትፎን ፋክተሪ አለ ደቡብ ኮሪያ ውስጥ የሚገኝ ጉሚ የምትባል ቦታ የሚገኝ። ኦኬ ይሄ ፋብሪካ 2.5 ኪሎ ሜትር ስኩዌር ሜትር ያክላል። እጅግ በጣም የተንጣለለ ነው። ኦኬ ቢያንስ ከ200 እስከ 300 የሚሆን የፉትቦል ፊልድ ወይም ደግሞ የእግር ኳስ ሜዳ የሚያክል ግዝፈት ያለው ማለት ነው። ከ200 እስከ 250 የሚሆን የእግር ኳስ ሜዳ ሊሆን የሚችል ስፋት ያለው ቦታ ማለት ነው። ኦኬ በጣም ግዙፍ ነው። ስለ ግዝፈቱ አይደለም ማወራችሁ፣ በውስጡ ስላለው ተአምር ነው የምነግራችሁ። 300 ሚሊዮን የሚሆን ስልኮች በዓመት እየሰራ ለ190 ሀገራት ያከፋፍላል። ይሄ ፋብሪካ ሳውዝ ኮሪያ ውስጥ የሚገኘው ጉሚ የምትባለው ከተማ ውስጥ የሚገኘው የስማርትፎን ፋክትሪ ማለት ነው። በቀን 500,000 ስልኮች ፕሮዲስ ያለ። ኦኬ ና አሁን ዋናው የኔ ኢንትረስት ገብቷችኋል። በቀን 500,000 ስልክ እንዴት ሊመረት ይችላል? የሰው ልጅ የሚባለው ነገር አሁን ከስዕሉ ይወጣል ማለት ሙሉ ለሙሉ ሮቦቶች ናቸው የሚሰሩት። ሮቦቲክ አርምስ ነው የሚሰሩት። የሰው ልጅ ሙሉ ለሙሉ ይወጣል ማለት ባይሆንም 80% የሚሆነውን አጠቃላይ ስራ የሚሰሩት 5,000 ሮቦት አሉ። 5,000 ሮቦቲክ አርምስ አሉ። ኢማጂን አንድ ትልቅ ኪችን ውስጥ መዓት ሼፎች ያሉበት፣ መዓት ምግብ ሰራተኞች ያሉበት፣ በኮንሰርት እያንዳንዱ አንዱ ሱፕ ይሰራል፣ አንዱ ቀይ ወጥ ይሰራል፣ አንዱ አልጫ ይሰራል፣ አንዱ በኮንሰርት የሚሰሩበት ኢንቫይሮንመንት አስቡት። ልክ ኤግዛክትሊ ልክ እንደዛ በኮንሰርት በሃርመኒ በቅንጅት በመግባባት በመተያየት የሚሰራበት ስልክ የሚሰራበት እጅግ በጣም አስደናቂ የሆነ የሳምሰንግ ሃይቴክ የስማርትፎን ፋክትሪ 5,000 የሚሆኑ ሮቦቶች ከአሴምብሊ ጀምሮ እያንዳንዱን ነገር ከመገጣጠም ጀምሮ እስከ መጨረሻው ፓኬጂንግ ድረስ ያለውን ስራ ሮቦቲክ አርምስ ናቸው የሚሰሩ። አንድ የያዛችሁት ስማርት ጋላክሲ ስልክ ሳምሰንግ ጋላክሲ ስልክ እያንዳንዱ የያዛችሁት ማለት ነው ከ2 እስከ 3 ዓመት ይፈጃል። ከኮንሴፕሽኑ ጀምሮ ከሀሳቡ ከዲዛይኑ ከእያንዳንዱ ነገር ጀምሮ እስከ መጨረሻ ፕሮዳክሽኑ ድረስ እስኪደርስ ድረስ ከ2 እስከ 3 ዓመት ያህል ይፈጃል። ሳምሰንግ በዓመት $20 ቢሊዮን ያወጣል ለሪሰርች ኤንድ ዴቨሎፕመንት ማለት ነው። በዚህ አይነት መልኩ ነው ስልኮች ተመርተው ወደ እጃችን የሚገቡ። አንድ ሲንግል ቦርድ የሞባይል ስልካችን አንዱ ሲንግል ማዘር ቦርዱን ብታወጡትና ማዘር ቦርዱን ብታዩት ያ ትንሽ እዚህ መዳፋችን ላይ የምትቀመጠው 10,000 ኮኔክሽኖች አሉ። 10,000 እርስ በርሱ ኮኔክትድ የሆኑ ኮምፖነንቶች አሉ ማለት ነው። አንድ በጣም ሚኒዬቸር የሆነ ሃይዌይ ሲስተም እንደማለት ነው። እንደዚሁም ደግሞ ሳምሰንግ ስልኮችን ሲሰራ የተለያዩ ሂደቶች አሉ። የተወሰኑትን አነሳላቸዋለሁ። ከነዚህ ሂደቶች መካከል አንዱ የድሮፕ ቴስት ነው። ድሮፕ ቴስት ማለት ስልክ ይወድቅብናል በተለያየ መልክ፣ የሰው ልጅ በተለያየ መልክ ስልኩን ይጥላል አይደል? ሳምሰንግ ይህንን ጥናት አድርጎ ሰዎች በምን መልክ ነው ስልካችንን የሚጥሉት፣ ግማሹ ሽንት ቤት ሲቀመጥ ይጥላል፣ ግማሹ ከኪሱ ሲያወጣ ይጥላል፣ ግማሹ ያደናቅፈውን። በእንዲህ አይነት መልኩ 1,000 አይነት አጣጣሎችን ጥናት አድርጎ ይዟል። ሪል ወርልድ የሆነ ድሮፖችን አጥንተዋል ሳምሰንግ። በዚህ ምክንያት እያንዳንዱ ስልክ ከተመረተ በኋላ መጨረሻ ላይ እነዚህን 1,000 ድሮፖችን ማለፍ አለበት። ድሮፕ ማለት መውደቅ ማለት በተለያየ ሀይት በተለያየ ከፍታ ላይ ሰዎች ሊጥሉት የሚችሉባቸው 1,000 አይነት መንገዶች በመጣል ሮቦቶቹ እየጣሉ ቴስት ያደርጉታል። ያንን ቴስት ካለፈ ብቻ ነው ወደ ገበያ የሚሄደው ማለት ነው። በዚህ አይነት መልኩ 10,000 ስልኮች በአንድ ሰዓት ውስጥ ቴስት ያደርጋሉ። እነዚህ ሮቦቶች 10,000 ስልኮችን
በአንድ ሰዓት ጊዜ ውስጥ 1000 ሪል ወርልድ የሆኑ ድሮፖችን እየጣሉ ቴስት ያደርጋል። ከኒ ኢማጂን ሰው ዛሬ ስለዚህ ጉዳይ ነው የማወራችሁ ወዳጆቼ እና በዚህ ቪዲዮ ላይ እስከ መጨረሻ አብራችሁ ብትቆዩ በጣም ደስ ይለኛል። በኃይል ደስ የሚል ወሬ ነው የማወራችሁ። በአመት 300 ሚሊዮን የሚሆን ስልክ ያመርታል ብያቸዋለሁ። ይሄ ፋብሪካ በአመት 300 ሚሊዮን የሚሆን ግሎባል ሪቹ 190 በላይ የሚሆኑ ሀገሮች ይወስዱለታል፣ ያቀርባል ማለት ነው። 80% የሚሆነው የዚህ ፋብሪካ ስራ ሙሉ ለሙሉ በሮቦቲክ አርምስ ነው የሚሰራው። 5000 የሚሆኑ ሮቦቶች እዚህ ፋብሪካ ውስጥ በኮንሰርት ይሰራሉ፣ በሃርመኒ በመናበብ እርስ በርሳቸው አንደርስታንድ በመደራረግ እንደውም አንዳንዶቹ ኢንቫይሮንመንታቸውን ሁሉ አንደርስታንድ ያደርጋሉ። እነዚህ ሮቦቲክ አርምስ ስለ ሮቦቲክ አርምስ ነው የማወራችሁ ማለት ነው። እነዚህ 5000 የሚሆኑ ሮቦቶች እያንዳንዳቸው ስፔሲፊክ የሆኑ ስራዎች አሏቸው። ለእያንዳንዳቸው የተሰጡ ስራዎች አሏቸው። በጣም በፈጣን መልኩ፣ በጣም አኪሬትሊ፣ በጣም ፕሪሳይስ በሆነ መልኩ የሚሰሩት ማለት ነው። ሰዎች ቢሆኑ ለረጅም ሰዓታት ሊፈጅባቸው የሚችሉትን እነሱ በሰከንድ ይሰራሉ። ፕሪሲሽናቸው ማለት ቅልጥፍናቸው ከአንድ አሸዋ ቅንጣት ያክል ፕሪሲሽን አላቸው። አሸዋ እንዲፍስ አድርጋቸው አንዱን እንደው መርጣችሁ ማውጣት የምትችሉበት አይነት ፕሪሲሽን ያላቸው ናቸው እነዚህ ሮቦቶች የሚሰሩት የስራ ጥራት ማለት ነው። የተለያዩ አይነት ሮቦቶች አሉ። ኦኬ 5000 ሮቦቶች አንድ አይነት ሮቦቶች አይደሉም። የተለያዩ አይነት ሮቦቶች አሉ። እኔ በአራት ከፍዬ አራቱን አይነት ሮቦቶች አወራቸዋለሁ። አንደኛው አሴምብሊ ሮቦትስ ይባላሉ። እነዚህ ማስተር ቢልደርስ ይባላሉ። አሴምብሊ ማለት የሚገጣጥሙ ማለት ነው። የተለያዩ ፓርቶች ከተለያዩ ታይኒ በጣም ጥቃቅን የሆኑ የስልካችሁን ቦርድ አይታችሁ ታውቃላችሁ። ማዘር ቦርዱ፣ ሰርኪዩት ቦርዱ አሁን የምታዩት የዛን እያንዳንዱን ነገር ሳክሽን እንትን አለው እንደዚህ እየጎቶ እያደረገ ያነሳው እነዛን ታይኒ ፓርቶች ወስዶ እዛች ጥቃቅን ቦታ ላይ ወሱ ቁጭ ያደርጋል ማለት ነው። ኦኬ እነዚህ በጣም ዴሊኬት የሆኑ ኮምፖነንቶች እንደ ኤግዚዮን የሚባሉ እንደ ስናፕ ድራጎን የሚባሉ ቺፕሴቶች ዊዝ በጣም ፒን ፖይንት የሆነ አኪሬሲ ይሰራሉ። ለምሳሌ አኪሬሲ ምን ያህል ነው? አሁን ያቺ ትንሽ ሰርኪዩት ቦርድ ወይም ማዘር ቦርድ ላይ ወስዶ ያችን ትንሽ በጣም በእጃት እያዘን በአይን እንኳን የማይታዩ አሉ። እነሱም በቦታው ላይ ሄዶ ማስቀመጥ ምን ማለት ነው? ልክ እንዴት አስቡ፣ ብስክሌት እየነዳችሁ ወይም ደግሞ ሞተር እየነዳችሁ በባይክ እየነዳችሁ በመርፌ ቀዳዳ ላይ ክር ለማስገባት የመሞከር ያህል ፕሪሲሽን ይፈልጋል ማለት ነው። ሳክሽን ካፕስ አሏቸው እነዚህ ሮቦቲክ አርምስ እና ግሪፐርስ አሏቸው በእጃቸው እነዚህ የሚይዙበት እነዛን ታይኒ የሆኑ ፓርቲክሎችን አንስተው ይገጥማሉ ማለት ነው። ፕሪሲሽኑ ሄዶ ሲገጥሙ ማለት ነው 0.01 ሚሊሜትር ፕሪሲሽን መኖር አለበት። በ0.01 ሚሊሜትር አኪሬሲ ማለት ነው ወስደው የሚያስቀምጡበት። ኦኬ ለምሳሌ እነግራችኋለሁ 0.01 ሚሊሜትር ማለት እንደሆነ እነግራችኋለሁ። ሳምሰንግ ስልኮች የተለያዩ ኮምፖነንቶች አሉ። እዚህ ማዘር ቦርዱ ላይ የተለያዩ ኮምፖነንቶች አሉ። ኤግዚዮን እንደዚህ ስናፕ ድራጎን የሚባሉ ቺፕሴቶች፣ ሲስተም ኦን ቺፕ የሚባሉ ሶክ የሚባሉ አሉ። አሁን እንዳልኳቸው ኤግዚዮንና ስናፕ ድራጎን የሚባሉ ችግር የለው። ራም የሚባል ፍላሽ ስቶሬጅ የሚባል አለ። ፓወር ማኔጅመንት የሚባል አርኤፍ ኮምፖነንትስ የሚባሉ አሉ። እነ ሞደም፣ ትራንሲቨር፣ አንቴና ሞጁሎች አሉ። በጣም ብዙ ሴንሰር ሀቦች አሉ። ኦዲዮ ኮዴክ ቺፖች አሉ። ካሜራ ፕሮሰሲንግ ኮምፖነንቶች አሉ። አይኤስፒ የሚባሉ ዲስፕሌይ ብዙ ናቸው ማለት። እነዚህን ነገሮች በሙሉ እዛች ቀጭን ነገር ትንሽ ነገር ውስጥ እየወሰደ ቁጭ ያለ እንዴት ቁጭ ሊያደርግ ይችላል? በጣም ታፍ ነው አይደለ እንዴ? በጣም ታፍ ነው። ወስዶ ያንም ሌዘር ጋይድድ ሲስተም ይጠቀማል። ሌዘር ጋይድድ ማለት ሮቦቲክ አርሙ ሌዘር ጋይድድ ሲስተም ሄዶ አንስቶ የሆነች ነገር ወስዶ እዛች በ0.01 ሚሊሜትር ፕሪሲሽን የሚያስቀምጠው ሌዘር ጋይድድ በሆነ ሲስተም ነው። ሌዘር ጋይድድ ማለት ጫፉ ላይ ቢም አለ። ሌዘር ታውቃላችሁ? ቢም አለ። ቢማ ብርሃን ማለት ነው። ብርሃኑ ላይ ሄዶ ብርሃኑ ጋይድ ያደርገዋል፣ ይመረዋል ማለት ሄዶ የሚያርፍበት ቦታ ላይ ስለው ብርሃን ያርፋል። ቀጭን ብርሃን ማለት ሌዘር ነው። ቢም ነው። ሄዶ ቀጭን
ከዛ እዛች ወስዶ ቁጭ ያደርጋል ማለት። ፕሪሲሽኑ በ0.01 ሚሊሜትር 0.01 ሚሊሜትር ማለት ምን ማለት ነው? ከፀጉር ይሄ ከአንዷ ቅንጣት ፀጉር 1/5 ያንሳል። 0.01 አይደለም 0.05 መስለኛል የፀጉር ዊድዝ ወይም ውፍረት ማለት ነው። ከዛ ከፀጉር አንዷ ቅንጣት ውፍረት እንኳን 5 ጊዜ ያንሳል። ይሄ ፕሪሲሽኑ ማለት ነው፣ ሄዶ የሚያስቀምጥበት ማለት ነው። ወይም ደግሞ የሸረሪት ድር አለ። የሸረሪት ድር አንድ ስትራንድ ኦፍ ሲልኩ ማለት ነው። የሸረሪት ድሩ አንደኛዋ ብቻ ቀጭኗ እንትኗ ሲልኳ እሷ ገመዷ እሷን የዛን ያህል ቅጥነት ያለው ነው። በዛ ፕሪሲሽን ነው ሄዶ የሚያስቀምጠው ማለት ነው። ሰው በዚህ አይነት መልኩ ይሄ አሴምብሊ ሮቦቶች 1000 የሚሆኑ ኮምፖነንቶች በአንድ ሰዓት ውስጥ ሄዶ ቁጭ ያደርጋቸዋል። በአንድ 1000 የሚሆኑ 1000 የሚሆኑ ኮምፖነንቶች ማለት ኦልሞስት ለ50 ስልክ የሚሆን ሰርኪዩት ቦርድ በአንድ ሰዓት ይሰራል ማለት እንግዲህ እጅግ በጣም አስደናቂ ነው። እጅግ በጣም የሚገርም እና ሰው በዚህ አይነት መልኩ አሴምብሊ ሮቦቶች በጣም በሺዎች የሚቆጠሩ ታስኮች ለምሳሌ ቺፖችን አታች ማለት ስክሩ እነዚህ የስክሩ ብሎኖችን ማሰር ሊሆን ይችላል። የተለያዩ ኮኔክተሮችን ኮኔክት ማድረግ በቃ እንዳለ ሰርኪዩት ቦርድ ውስጥ ያለውን ነገር በሙሉ እየወሰዱ አታች ያደርጋሉ ማለት ነው። ምን ማለት ነው? እነዚህ 5000 የሚሆኑ ሮቦቶች በዚህ አይነት መልኩ በመስራት በየቀኑ አንድ አነስ ያለ ካርጎ አውሮፕላን ሊሸከሙ የሚችለውን ሞባይል ስልኮችን ያመርታሉ በዚህ አይነት መልኩ ማለት ነው። ሁለተኛው አይነት ሮቦቶች ሶልደሪንግ ሮቦትስ ይባላሉ። ዌልደርስ ኦፍ ፊውቸር የሚል ቅጽል ስም አላቸው። ሶልደሪንግ ማለት በያጆች ማለት ነው። ይበይዳሉ። እያንዳንዱ እዚህ ሰርኪዩት ቦርድ የሞባይል ስልካችን ሰርኪዩት ቦርድ ላይ ያሉት ነገሮች በሙሉ እርስ በርስ ኮኔክት መደራረግ አለባቸው። ኮኔክት ለመደራረግ የተለያዩ ጆይንቶች የተለያዩ መገጣጠሚያዎችን ፊውዝ ማድረግ አለበት አይደለ? መበየድ አለበት። የሚበይደው በ300 ዲግሪ ሴልሺየስ ሙቀት ነው የሚበይደው። ኦኬ ካን ዩ ኢማጂን እንደዚያ ቀጭን የሆነ ነገር ላይ ሄዶ የምትፈልገውን ያችን ቀጭን ኮኔክሽን ሄዶ ማጣበቅ መቻል ማለት። ምክንያቱም በ300 ዲግሪ ሴልሺየስ የሚሞቅ ነገር ነው ሄዶ ጠብ የሚያደርገው ሄዶ የሚያጣብቀው ሶልድ የሚያደርገው የሚበይደው። ኦኬ በጣም ከፍተኛ የሆነ ፕሪሲሽን ይፈልጋል። ምክንያቱም የምትበይዱት የምታጣብቁት የምታገናኙት ኮኔክት የምታደርጋቸው ሁለት ጆይንቶች ወይም ሁለት ኮምፖነንቶች በጣም ተጠጋግተው ነው ያሉት። በዛ ተጠጋግተው ባሉበት ሁኔታ ውስጥ ጠብቆ ያችን ኮኔክሽን ላይ ሄዶ ኮኔክት ማድረግ በጣም ከባድ። አለበለዚያ ምንድነው የሚሆነው? ኮምፖነንቶቹን ሁሉ ነው የምታቃጥሏቸው። አይቻልም፣ ከባድ ነው ማለት ነው። ይህም እንደዚህ ባትሪውን ማዘር ቦርዶቹን ሌሎች ኮምፖነንቶችን በእንዲህ አይነት መልኩ ኮኔክት ያደርጋል። አንዱ ከአንዱ ሰው ምን ይሆናል? ያ ሰርኪዩት ቦርድ ሙሉ ለሙሉ ስቴብል የሆነ ፓወር ይሄ ኤሌክትሪሲቲ ፍሰት ይጀምራል ማለት ነው። አንዱ ከአንዱ ላይፍ ህይወት ይዘራል። ያ ዝም ብሎ ቁጭ ያሉ ነገሮች በሙሉ ሴኪውርሊ ኮኔክትድ ይሆናል። እንዴት ነው ያንን የሚበይደው ካላችሁ፣ አሁንም ሃይ ፕሪሲሽን ሌዘር አለ፣ ሌዘር ቢም አለ። ያቺ ቢም ብርሃን ናት፣ ቀጭን ብርሃን ናት። ሄዳ ኤግዛክትሊ ሶልድ ማድረግ ያለበት መበየድ ያለበት ኮኔክት መደረግ ያለበት ላይ ሄደው ያርፋል ብርሃኑ። ያቺን ተከትሎ ኤግዛክትሊ ሄዶ ያንን ይበይዳል ማለት ነው። ምንም አይነት በአካባቢው ዳሜጅ ሳያደርግ ማለት ነው። ይሄ የሰው ልጅ ፈጽሞ ሊያደርገው አይችልም። የሰው ልጅ ይሄንን ነገር በአጉሊ መነጽር አድርጎ ምናምን በፍጹም። ምን ማለት መሰላቸው? ምን ያህል እንደሚከብድ ልንገራቸው። ሞናሊዛ የዳቪንቺ ሞናሊዛ የሚባለው ታዋቂው ስዕል አለ። እሱን በመጥረጊያ በሚያክል ብሩሽ እንደ መሳል ይቆጠራል። ይሄ በእንዲህ አይነት መልኩ እነዚህ ሶልደሪንግ ሮቦትስ የሚባሉት በአንድ ሰዓት ውስጥ ከ2000 በላይ ጆይንቶችን ሶልድ ያደርጋሉ። ከ2000 በላይ ይሄም 100 የሚሆኑ ስልኮች የሚሆኑ ማዘር ቦርዱን ኮኔክት አድርገው ይጨርሳሉ ማለት ነው። ሶስተኛው እጅግ በጣም የሚያስደንቁት ኢንስፔክሽን ሮቦቶች የሚባለዋል። እነዚህ ኳሊቲ ጋርዲያንስ ይባላሉ። እነዚህ ኢንስፔክሽን ሮቦቶች የሚያዩ ማለት ነው። እያንዳንዱ የተሰራውን ስራ በአይናቸው እያዩ ዲቴክት የሚያደርጉ ማለት ነው። ስህተት ዲቴክት የሚያደርጉ ማለት ነው። በአይናቸው እያንዳንዱን ነገር እያዩ ማለት ነው።
ለምሳሌ ያንዳንዱ ካሜራ ቴስት ይደረጋል። ካሜራው፣ ስክሪኑ፣ ሴንሰሮቹ በትክክል የሳምሰንግ ስታንዳርድን የጠበቁ ናቸው ወይ የሚለውን ኳሊቲ ኮንትሮል ስራ ይሰራሉ፣ ኢንስፔክሽን ይሰራሉ። እነዚህ ደግሞ ኢንስፔክተር የሚባሉት ሮቦቶች ከፍተኛ የሆነ የማየት ብቃት ያላቸው ናቸው። ኤአይ ፓወርድ የሆነ ቪዥን ያላቸው እና ሃይ ሪዞሉሽን ካሜራዎች የተገጠሙላቸው ናቸው። ሰው እዚህ ማዘርቦርዱ እያንዳንዷን ነገር በማየት ስህተቶችን ይፈልጋሉ። ለምሳሌ እንዴት እንደሚያዩት ንገራቸው። ለምሳሌ የኮመርሻል ባንክ ንግድ ባንክ ህንፃና ረጅሙ ትልቁ እያንዳንዱን ነገር እንደዛ አግዝፎም ያዩታል ማለት ነው። እንደ ህንፃው ያዩታል እያንዳንዱን ነገር ኤንድ ያንን አይተው ዲፌክቱን ስህተቱን ኮሬክት ያደርጋሉ። እንደገና ደግሞ ቴስት ደግሞ ያደርጋሉ፣ በእጃቸው ቴስት ያደርጋሉ። ለምሳሌ ካሜራውን ቴስት ለማድረግ 100 ፎቶዎችን በሰከንድ ያነሳል። 100 ፎቶዎችን በሰከንድ ጠቅ አድርጎ በእጁ ፎቶ ያነሳል። የእያንዳንዱን ካሜራ የእያንዳንዱን ያነሳውን ፎቶ ኳሊቲ ማለት ሰው እያንዳንዱ ለምሳሌ በ0.01 ሚሊሜትር ወይም ደግሞ የአንድ አሸዋ ቅንጣት ያክል ፕሪሲሽን ባለው መልኩ ይሰራል ማለት ነው። ወይም ደግሞ ምን ማለት እንደሆነ ኢንስፔክት ሲያደርግ ስህተት እንዴት እንደሚፈልጉ እኮ ልነግራችሁ ነው። ለምሳሌ አንድ ስኳር ቡና ሲጠጡ ስኳር መያዣዋ አለች አይደል? ስኳር ያለባት እዛ ስኳር መያዣ ውስጥ ደቃቅ ስኳሮች ያሉበት ውስጥ ለአንድ የስኳሩን ያህል ደቃቅ የሆነ አንድ ጨው ቢኖር አይቶ ያወጣዋል። ስኳር ውስጥ ጨው አለ ብሎ ጨውን ያወጣዋል። የዛን ያህል ስህተት ዲቴክት ማድረግ ይችላሉ እነዚህ ኢንስፔክተር ሮቦቶች ማለት ነው። እና በጣም የሚያስደንቅ ነው ማለት ነው። አንድ ኢንስፔክሽን ሮቦት በሰዓት 1000 ስልኮችን ኢንስፔክት ያደርጋል። ስክሪኖቹን፣ ካሜራዎችን፣ ሴንሰሮችን 1200 የሚሆኑ ኢንስፔክሽን ሮቦቶች አሉ። እነዚህ ኢንስፔክሽን ሮቦቶች እዚህ ጉሚ ፋክተሪ ማለት ነው ይሄን ስራ ይሰራሉ። በሰዓት 1000 ስልኮችን ቴስት ያደርጋል። ኦኬ 1000 ስልክ በሰዓት ማለት አስቡት። እኔና እናንተ አንድ ፊልም ኤፒሶድ የምናይበት ሰዓት እነሱ 1000 ስልኮችን ቴስት አድርገው ይጨርሳሉ። ከነዚህ ሮቦቶች ጋር የተያያዘ የኳሊቲ ኮንትሮል ስራዎችንም ይሰራሉ እነዚህ ሮቦቶች። ኦኬ ለምሳሌ አንድም ስልክ በጣም ትንሽ ችግር ያለበት ስልክ ያንን ፋክተሪ ፋብሪካ አይወጣም በፍጹም። በጣም ስትሪክት የሆነ ስታንዳርድ ነው ያለው ሳምሰንግ። እና የተለያዩ የኳሊቲ ኮንትሮል ደረጃዎች አሉ። ለምሳሌ ዲስፕሌይ ቴስት የሚደረግበት ሮቦቶች ቴስት ያደርጋሉ። እያንዳንዱ ሞባይል ስክሪን ብራይትነሱን፣ ከለር አኪሬሲውን እና ደግሞ ታች ሪስፖንሲቭነሱ ታች ሲደረግ ምን ያህል ፈጣን ነው የሚለው ቼክ ያደርጋሉ። እንዴት ነው ቼክ የሚያደርጉት? አሁንም ሃይ ሪዞሉሽን ካሜራ አላቸው ብያቸዋለሁ። ያያሉ፣ በኃይል ማየት አቅም አላቸው። አንዷን ትንሿን ነገር እንደ ኮመርሻል ባንክ እንደዚህ ትልቅ ሆኖ እንዲታያቸው የሚያደርግ አቅም ያለው ኤአይ ፓወር የሆነ ቪዥን ያላቸው ናቸው። አንድም ስህተት ሲያዩ በዚህ ላይ ሪጀክት ያደርጉታል። የብራይትነሱን፣ የዲስፕሌዩን፣ የሞባይል ስልካችሁን ዲስፕሌይ ትንሽ ዲፌክት ካለው ሪጀክት ያደርገዋል። ሌላኛው ካሜራ ካሊብሬሽን ይባላል። ፎቶግራፊ ኤክስፐርትስ ይባላል። እነዚህ ደግሞ ካሜራው የሞባይል ስልካችሁ ካሜራው ምን አይነት ፎከስ እንዳለው ክላሪቲው፣ ከለር አኪሬሲው ቼክ ያደርጋሉ ማለት አንድ ፕሮፌሽናል ፎቶግራፈር ቼክ እንደሚያደርገው ማለት ነው። እና ቅድም እንዳልኳችሁ 100 የሚሆኑ ፎቶዎችን በሰከንድ ያነሳል። ይሄ ሮቦት በሰከንድ ያነሳና በተለያዩ ኮንዲሽኖች ጨለም ባለ ስፍራ፣ በጣም ብርሃን ባለበት ቦታ፣ ጉምባ እንዳለበት የተለያዩ ላይትኒንግ ኮንዲሽኖች በዓለም ላይ በገሃዱ ዓለም ላይ ያሉትን የተለያዩ የላይት ኮንዲሽኖችን ሲሙሌት በማድረግ በጨለማ ውስጥ፣ በብርሃን ውስጥ፣ በከፍተኛ ፀሐይ ውስጥ፣ በጉም ውስጥ፣ በዝናብ ውስጥ በምናምን እያደረገ 100 ፎቶዎችን በሰከንድ አንስቶ እያንዳንዱ ፎቶዎችን ቼክ ያደርጋል ማለት ነው። ድሮፕ ኤንድ ስትሬስ ቴስት ደግሞ ይባላል። ቅድም እንዳልኳችሁ ድሮፕ ያደርጋል። ከተለያየ ሀይት ከተለያየ ከፍታ ላይ ድሮፕ ያደርጋል። ሜካኒካል አርሞች አሉ። ይሄ ሮቦቶች ማለት ብድግ እያደርጉ ይጥላሉ። ቅድም እንዳልኳችሁ ሳምሰንግ የሰው ልጅ እንዴት ነው ስልኩን የሚጥለው የሚለውን አጥንተዋል።
1000 አይነት አጣጣል ዘዴዎች አሉት። ቅድም እንዳልኳቸው ሽንት ቤት የምንጥላለን፣ ሽንት ቤት ቁጭ ብለን የሚወድቅብን አለ፣ ስንይዝ አምልጦን የሚወድቃ የተለያዩ አይነት ሪል ወርልድ ላይ የሚወድቁ አወዳደቆችን በማጥናት 1000 አወዳደቆችን አምጥቶ እነዛ ሮቦቶች በእጃቸው እያነሱ ያንን 1000 አይነት አወዳደቅ እያጣሉ ቼክ ያደርጉታል ማለት ነው። ሶ እነዚህን 1000 ድሮፕ ቴስቶችን ካለፈ ብቻ ነው ያ ስልክ ቀጥታ ወደ ፓኬጂንግ የሚሄደው ወይም ደግሞ ፓኬጅ ማለት በአጠቃላይ የሚተሳሰረው ማለት ነው። እሱም ሮቦቶች ናቸው የሚሰሩት ፓኬጆቹን ማለት ነው። ሌላ ወተር የውሃና የደስት የአዋራ ሬዚስታንስ አለ። ውሃውን ሮቦቶች ስልኩን ውሃ ውስጥ ይዘፍቃሉ። ዘፍቀው ይሄ አይፒ 68 የሚባል ሬቲንግ አለ። ያን ሬቲንግ ማሟላት አለማሟላቱን ቼክ ያደርጋሉ። የፐርፎርማንስ ቴስት ያደርጋሉ። ራሱ ሮቦቶቹ የተለያዩ አፕሊኬሽኖችን ራን ያደርጋሉ። ኦኬ ቲክቶክን ከፍተው ጉግልን ከፍታሉ ምናምን ከፍተው እዛ ውስጥ ያሉት አፕሊኬሽኖችን እየከፈቱ ፐርፎርማንሱን ቼክ ያደርጋሉ። በዚህ አይነት መልኩ እያንዳንዱ ስልክ በጣም ሪገረስ የሆነ በጣም የሚያስደንቅ ሂደቶችን አልፎ ነው በመጨረሻ ወደ ፓኬጂንግ የሚሄደው። ፓኬጂንግም ሲሄድ ሮቦቶች ናቸው። እናንተ ስልካችሁ በፓኮ የምታገኙታል አይደል? ያ ፓኮ የሚሰራው በሮቦቶች ነው። ሮቦቶች ናቸው ያንን ፓኬጅ የሚሰሩት። 80% የሚሆነው የዚህ የጉሚ ውስጥ የሚገኘው እጅግ በጣም የሚያስደንቀው የሳምሰንግ ሃይቴክ ስማርትፎን ፋክትሪ በዚህ አይነት መልኩ ነው የሚሰራው። ይህን ይመስላል። አይ ቲንክ በጣም ቆንጆ እይታ የሚሆን ኢንትረስቲንግ ይመስለኛል። እስካሁን ድረስ ከቆያችሁ የተከበራችሁ ተመልካቾች እጅግ በጣም አድርጌ ነው የማመሰግናችሁ። ቻነሉን ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም እስካሁን ድረስ ከቆያችሁ መቆያታችሁን ለማወቅ ኮሜንት ላይ 2 ብላችሁ ጻፉ። ለእናንተ በተለየ መልኩ በጣም ከፍተኛ ምስጋና አቀርባለሁ። አከብራችኋለሁ። ቻው